በብዕር ስሙ ማርክ ትዌን የተባለው ታዋቂው አሜሪካዊ የፖለቲካ ሳይንስ ሊቅ በ21ኛው ክፍለ ዘመን መሪዎች በውሃ ይጣላሉ ሲል ትንቢት የሚመስል ዘመን ተሻጋሪ ሐሳብ ተናገረ። ይህ የፖለቲካ ሳይንስ ምሁር ይህን ሐሳብ ያነሳው ውሃ የአንድን ሀገር እድገት ከሚበይኑ ጉዳዮች አንዱና ዋነኛው የልማት የሰላምና የስልጣኔ ሞተር መሆኑን በመገንዘብ ነው። በሀገረ ግንባታ ሂደት የስልጣኔ ምንጭ መሆኑንም በመገንዘብ ጭምር። ደግሞ ምሁሩ እንዳሉት ከሆነ የብዙ ስልጣኔዎች ምንጭ ውሃ እንደሆነ ታሪክ ያሳየናል። ላብነትም ብናይ በቀደመው ጊዜ የአክሱም ስልጣኔ ከቀይ ባህር ሲቀዳ ከዚያም ወዲህ ደግሞ የኢትዮጵያ ስልጣኔ ምንጩ ከአባይ እንደሆነ በትርክቶቻችን ውስጥ አለ። ሁሉም ስልጣኔዎች በውሃ ላይ የተመሰረቱ ናቸው። የኢትዮጵያ ስልጣኔም ከሁለቱ ውሃዎች መነጠል አይቻልም። ለመሆኑ ኢትዮጵያ ውሃን ወይንም የባህር በርን እንዴት አጣች? ኢትዮጵያ የባህር በርን ለማጣቷ የውስጥና የውጭ ጫናዎች እንደ ምክንያትነት ቢጠቀሱም እስካሁን ግን ያጣችበት መንገድ ይህ ነው የሚባል መረጃ ያልተገኘለትና በሕግም ያልተደገፈ ኢፍትሐዊ ውሳኔ ሆኖ እናገኘዋለን። ኢትዮጵያ የባህር በር አልባ በመሆኗ ምን አጣች? አቅማቸው እኩል እድገት ላይ ያለ ሀገር ላይ የሚመጣውን ልዩነቶች ብናይ እንኳን በጥቅል ሀገራዊ ምርት ወይንም ጂዲፒ የባህር በር ያላቸው ከሌላቸው ሀገራት ከ15 እስከ 20 በመቶ ያነሰ የነፍስ ወከፍ ገቢ ያላቸው። በውጭ ቀጥታ ኢንቨስትመንት ደግሞ ካየን ከ25 እስከ 45 በመቶ የባህር በር በሌላት ሀገር ላይ ይቀንሳል። በቱሪዝም ዘርፉ ያነጻጸርን እንደሆነ ባህር በር የሌላቸው ሀገራት የቱሪዝም መስህብነታቸው ካላቸው ሀገራት ጋር ሲነጻጸር በእጅጉ ያነሰ ነው። ንጽጽሩን ከወታደራዊና ደህንነት አንጻር ከተመለከት ነው ደግሞ ወታደራዊ ባህር በር ያለው ሀገር ጠላቱን እዛው የማስቀረትና የመመለስ አቅሙ ከፍ ያለ ነው። ይህ ደግሞ ሕዝብ ላይ የሚደርስን ጉዳት ይታደጋል። ኢትዮጵያ የባህር በርን ለማግኘት በምታደርገው ጥረት ምን ሊገጥማት ይችላል? ኢትዮጵያ የህዳሴ ግድብንም ሆነ የባህር በርን ለማልማት ሳትችል የትውልድ ቁጭት ሆኖ ቆይቷል። ይህን የማሳካት ግብ ሰንቃ በተንቀሳቀሰችበት ጊዜ ዓለም አቀፉ አውድ አመች አልነበረም። ይህ ብቻም ሳይሆን ከውስጥና ከውጭ የተጋረጠባት ፈተናም እንደ ቀላል አይታይም። ኢትዮጵያ ግን ለገጠማት ፈተና ሸብረክ ሳትል የውስጥ አቅሟን በማየትና በቁጭትና በወኔ ፈተናዎቿን ወደ መልካም አጋጣሚ በመቀየር ይህን ትልቅ የሉዓላዊነት መገለጫ የሆነ ፕሮጀክት እውን አድርጋለች። ይህ ፈተና አሁንም ይቀጥላል። ያለንበት የምስራቅ አፍሪካ ቀጠና የፉክክር ስፍራ በመሆኑ ሀያላን ሀገራት ኢትዮጵያ ወደ ቀይ ባህር እንዳትደርስ የሚያደርጉትን ጫናዎች ሊቀጥሉ እንደሚችሉም ይገመታል። ለመሆኑ ኢትዮጵያ የባህር በር ባለቤት መሆኗ ምን ያስገኝላታል? የማዕድን በተለይም ደግሞ የነዳጅ ዘርፉ እንዲያድግ ሰላምና ደህንነቷ የጸና እንዲሆን እንዲሁም ወታደራዊ አቅሟ ደግሞ ከራሱ አልፎ ለቀጠናውና ለዓለም አቀፉ ማህበረሰብ ደጀን እንዲሆን ያስችላል። የጂኦፖለቲካል ስትራቴጂ አጋርነትና ተፈላጊነቷም በእጅጉ ያድጋል። ስለዚህ ኢትዮጵያ የባህር በሯን ለማስመለስ ምን ማድረግ ይጠበቅባታል? ያልተቋረጠ ጥያቄን ለዓለም አቀፉ ማህበረሰብ ማስተጋባት የመጀመሪያ ጉዳይ ሲሆን በውይይት ወደ መፍትሄው መቅረብና ወዳጅ ሀገሮችን ማብዛት ደግሞ ወቅቱ የሚጠይቀው ስራ ነው። ጎረቤት ሀገራት በጋራ መልማት ሊያመጣ የሚችለውን ጥቅም እንዲረዱት ማድረግ ደግሞ ለነገ የማይባል የቤት ስራ ሊሆን ይገባል።